ዛሬም እንግዲህ ዳኒ ቤት አዲስ ነገር ተፈጥሯል። እኔ አንተን አልፈልግህም፣ ውጡልኝ፣ በቃ አልፈልጋችሁም ብላ ጽጌ ተናግራለች። አሳስራሃለው ስትለው እንግዲህ አንቺ ማን ስለሆንሽ ነው የምታሳስረኝ? እኔ ስለወደድኩሽ ነው ወይ ስላፈቀድኩሽ ነው ወይ የምታሳስረኝ? እንግዲህ ከነሱ ጋር ሆነሽ ስሜቴን የምትጎጂኝ አይበቃም እንዴ ብለው እንግዲህ ዳኒም ተናግሯል ማለት ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በዳኒና በጽጌ መካከል የተፈጠረውን ያ ሁላችሁም ታውቃላችሁ። ድራማው እንግዲህ በአማራ መልኩን እየቀየረ እንግዲህ ውብ ሆኖ እየመጣልን ይገኛል። ጽጌ እንግዲህ ከኤፍሶን ወንድም ጋር ሆናለች። ኤፍሶን ደግሞ ወደ ዳኒ ተመልሳለች ማለት ነው። ሜሪ በመሃል ላይ ማንን ነው የምትሰድቢ ነውስ ምትናገሪ ብላ እንግዲህ ስለ ዳኒ ጥብቅና ቆማለች ማለት ነው። ኤፍሶን ደግሞ አንቺ እሱን እንደወደድሽው እኔ ደግሞ ዳኒን እወደዋለሁ፣ አንተም ጽጌን እንደወደድካት እኔ ደግሞ ዳኒን እወደዋለሁ፣ ስለዚህ ከዳኒ ጋር ነው መሆን የሚፈልገው ብላ እንግዲህ ኤፍሶን ወደ ዳኒ ተመልሳለች ማለት ነው። በጣም በሚያሳዝነው ሁኔታ ጽጌ እንግዲህ ያው በራሷ መልክ ነው በራሷ እንትን ነው እንግዲህ ድራማውን የቀየረችው ማለት ነው። ዳኒ ስለተፈጠረ ነገር ሁሉ ይቅርታ ልጠይቅሽ፣ በጣም ይቅርታ። እንግዲህ ከዚህ በኋላ ላለው ነገር ብለ ብትለውም በቃ ውጡልኝ አልፈልጋቸውም ብላለች። እንግዲህ ውጡ በቃ ብሎ የኤፍሶን ወንድምን በቁጣ ተናግሯል። በቃ እሺ እኔ እዚህ ግቢ ውስጥ ምንም ላወራሽ አልችልም፣ ስለዚህ ከግቢ ወጥተን እናውራ። እዚህ መሆን ከፈለግሽ ወደ ቤት መመለስ ከፈለግሽ በሰው ግቢ ከምናወራ ውጪ ሆነን እናውራ ብሎ ዳኒ ለምናትም ጽጌ እሺ ብላ አልተቀበለችም። በጣም በሚያሳዝነው ሁኔታ ጽጌ ግን እዚህ መሃል እየተሸወደች እንደሆነ አልገባትም። ሜሪም ተናዳ አንቺ ግን አለች በብር ትሸወጃለሽ እንዴ በጥቅም ትለወጫለሽ ብዬ አልጠበቅኩሽም ነበረ ብላ እንግዲህ ሜሪም በንዴት ጽጌን በጥፊ መታለች ማለት ነው። በጣም እንግዲህ የሚገርም ነገር ተፈጥሯል። የዛሬ ቪዲዮ በጣም አስገራሚ ቁም ነገር የሆነውን ነገር የሚያሳይ ነው ማለት ነው። እንግዲህ ምርጥ ሆኖ ድራማቸው እየመጣ ነው። ተከታታይ ድራማ ለምን እንደማያረጉ ነው በቃ እኔ እየገረመኝ ማለት ነው። እንግዲህ አብረን ቪዲዮውን እንመለከታለን። እስከዛው ግን እናንተ ቪዲዮን ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ እንዲሁም ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ወደ ቪዲዮ ወስዳችኋለሁ። ወደ ቪዲዮ ስለወደድኩሽ ነው ተሳሰሪ ስለምወድሽ ነው ተሳሰሪ ትንሽም ከሌላ ሰው ጋር ሆነሽ ትንሽም ሆነ ከሌላ ሰው ጋር ለስሜት አትጨነቂም። አይመለከትም። በቃ እስካሁን ታገስኳችሁ። ገባሽ? አንቺንም እሱንም እስካሁን ታገስኳችሁ። የፈለግሽውን አምጪ፣ የፈለግሽውን አሳስሪ። ጽጌ ማንን ነው በሽተኛ ያልሽዋል? አንተ ነው በሽተኛ ያልሽው። ጽጌ ማንን ነው በሽተኛ? ይገባሻል። ምን ይገባሻል? ጽጌ እግዚአብሔር ባለጌ አንቺ ገንዘብ ያታልልሻል። አዎ ይሄ እኔ በወስደው ነገርሽ ንብረ በሽተኛ ነው። ምንድን ነው የምትፈልጊው ከዚህ በላይ? ሌላችሁ ሁሉ ስለሚገርሽ ውጡ። ይኑርሽ። አልፈልጋችሁም። አንቺም እንደ ጓደኛ አክት እንዳታደርጊ፣ አንተም እንደ ፍቅረኛ አክት እንዳታደርግ። ያወጣ ቀጠቅ እሺ ትክክለኛው እንዳይደለም አልኩሽ። የሰማሽ ማለሽ እንዴት ላይ ነው ስለሷ ብቻ ምትነግራት? ሴራ ይሆነ ነው ወጥተቀጥ እራፊ አንዴ በእንሰው በጣረፈው ስለሳት ነው ተሳመሰልኩ እንዴ? ምንም ማያስቸግር አልፈልግም። ከቤት ይወጣል። አሩጣ ይላችሁ ጃስ እንዳንገባ ከቤት ይወጣል። እሷን ይጃ ምንም አትያዝ እስቲ ንገሪ በሚገባው ቋንቋ አንድ ጊዜ ነገር ሰማኝ እንጂ ዳኒ እንግዲህ በጣም በሚያሳዝን ሁኔታ ከቤቴ ውጣልኝ፣ እኔ አልፈልግም፣ ከቤቴ ይውጣልኝ ብሎ እንግዲህ የኤፍሶን ወንድም ሀይላብ እየለመነው ይገኛል። ዳኒ ደግሞ አልወጣም፣ ጽጌን ላናግራት ነው የመጣሁት
እንግዲህ ጽጌን ላናግራት ነው የመጣሁት። እንዴትም ይሁን እንደዛም እኔ አልወጣም ብለው እንግዲህ እየተናገራት ይገኛል ማለት ነው። በጣም በሚያሳዝነው ሁኔታ ዳኒ እንግዲህ በጣም ተናዷል። ስሜቱን መቆጣጠር አልቻለም። ጽጌም ደግሞ በዛ መሀል ላይ የምታደርጋቸው ነገሮች ያው ዳኒ ከዚህ በፊት ያደረገባትን ነገር አድርጋ እንግዲህ በምላሹ ለመመለስ ስለፈለገችና መበቀል ስለፈለገች ነው። ኤፍሶን ከሱ ጋር እወጣለሁ ስትል ደግሞ ጽጌ ተናዳ በጣም ስሜታዊ ሆነ። ለምን ትሄጃለሽ? እሱ እኮ ትክክለኛ ወንድ አይደለም ብላ እንግዲህ ያው በዛው መሀል ላይ ትከራከራለች ማለት ነው። በጣም በሚያሳዝን ሁኔታ ከዛም እንግዲህ ኤፍሶን ስትናገረው ዳኒ ተናግሮ በጥፊ ብሏታል ማለት ነው። በጣም በሚያሳዝን ሁኔታ እንዳትነካኝ አንተ ህመምተኛ ነህ እንዴ? በሽተኛ ነህ? በቃ ዞር በልልኝ፣ አልፈልግም። እኔ ከሱ ጋር ነው መሆን የምፈልገው። እኔ ከሀይላብ ጋር ነው መሆን የምፈልገው እንጂ ከአንተ ጋር አይደለም። በቃ ልቀቀኝ፣ እኔን ሁለተኛ እንዳትይዘኝ፣ እንዳትነካኝ፣ በቃ ንካኝ ብላ እንግዲህ ጽጌም በጣም ተናግራለች ማለት ነው። በዛ መሀልም እንግዲህ ሜሪ በጣም ስሜታዊ ሆነ። እንግዲህ በጥፊ መታታለች ማለት ነው። እንግዲህ ውጡሉኝ ብላ እንኳን ጽጌ ያው እያወረቻት እያስቸገረቻት ትገኛለች። እነሱ ግን ሊወጡ አልቻሉም። ታዲያ ምንድነው ሊፈጠር የሚችለው የሚለውን ነገር በቪዲዮ አስቃኛችኋለሁ። እናንተ ግን ላይክ እያረጋችሁ አበረታቱኝ፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ እጅን አውርደህ በተክል አውራት። እጅን አውርደህ በተክል አይመለከትም። አንተ አረብ እየወረሉት አይላበረፍ አንድ ታርጋችኋለሁ። አንተ እጅ ላይ ተወሰነ የማይሆን ነገር ውስጥ ይኸውልህ፣ ከኔ ጋር የማይሆን ነገር ውስጥ የገባህ ያቻው በጣም ጭራሽ ብለህ ቤት ሜሪ ለምን ተሾተች? አንቺን ደስተኝ አልፈለገችም። አንድ ሄዳ ሲጀመር አንድ ነገር አንቺ አስተውላለሁ። በቂ ነው። አስተውላለሁ ሲያስተውላለሁ በቂ ነው። አንድ ነገር ልንገርህ፣ የምን አባውድ ከነዛ ይቅርታ ሁሉ ነገር የምታረጋቸው ነገሮች እንደ ልብ ታረግና በዚህ መጀመሪያ ነበር ማሰብ ነገር አዳምጪ ጉዳይ እንደማትፈልግ ነግረሃለች። በጥቂት ጉዳይ አንተ አይመለከትም። እናንተ በሷ ጉዳይ አገባም። ለምን ታረጋጊ? ነይ ጽጌ እንውጣ። አንድ ጊዜ እኔ ላውራ። እሺ እኔ ቀርቻለሁ። እስከጠራሁ ድረስ አንዴ እዚህ ቤት ቤት ነው መተን የምፈልገውን ነገር አድርገን ለመውጣት ማረጋገጥ ያስፈልጋል። እሷንም አትስማ። ፖይንታችን ማናት? ከዚህ ግቢ ስወጣ ሌላ ቀን እኔን አንተ ማግኘት ተፈልግ ነው ማለት ነው። አንቺ ስትፈልጊ እስከዛሬ ስትፈልግ ብቻ አለ አስገድልሻለሁ። ገባሽ አይደለ? እንግዲህ ጽጌ ከዚህ በኋላ እኔ ስፈልግ እንጂ አንተ ስትፈልግ አታገኝም፣ አልፈልግም፣ ከዚህ ግቢ ውጣ፣ ከዚህ ቤት ውጣ ብላ እንግዲህ ጽጌ በጣም ተናዳ ተናግራለች። እንግዲህ ሀይላብና ዳኔም ግጭት መሀል ላይ እየተፈጠረ ነው። ሜሪ ደግሞ አንተ ተረጋጋ፣ ዳኔ ተረጋጋ፣ እዚህ የመጣ ነው የሰው ግቢ ነው ያለ ነው፣ ተረጋግተክ አውራ። ከዚህ በኋላ እንግዲህ የምንፈልገውን ነገር እስክናደርግ ድረስ ተረጋግተን ማውራት ነው ያለብን እንጂ በመናደድ አይደለም። ተረጋጋ ብላ እንግዲህ እያወራች ትገኛለች ማለት ነው። በጣም በሚገርም ሁኔታ ማለት ነው። እንግዲህ ጽጌ ደግሞ አይሆንም፣ ከዚህ በኋላ አልፈልግም፣ አንተ ከዚህ ግቢ ውጣ፣ የልብህን ካደረክ በኋላ ይቅርታ ትጠይቀኛለህ፣ አንተ የፈለግከውን ነገር ታደርግና ሲበቃክ ነው ይቅርታ የምትጠይቀው ብላለች ማለት ነው። እንግዲህ መበቀል እንደፈለገች ያው ጽጌ መበቀል እንደፈለገች ነው ማለት ነው የሚያሳየው። ውድ ተመልካቾቼ እንግዲህ ከዚህ በኋላ የሚመጣውን ነገር አብረን የምንመለከት ይሆናል። ምንድነው ሊሆን የሚችለው? አብረን እንይ። Between me and my family, I need fast relief. With unique Optizorb technology, Panadol Extra dissolves faster than ሴራ ነው እያሰሩ ያሉት።
ያንቺ በሽተኛ ማን ያሳክምልሻል? የምትፈልጊው ምንድን ነው የምትፈልጊው? ከዚህ በላይ ኢየሱስም ያንተ የእጅ በሽተኛ እኔ ተሸክሜ የማኖር ግዴታ የለብኝም። ምንድን ነው የምትፈልገው ከዚህ በላይ? እኔ በሽተኛ ነች ሜሪ? ዳኒ በእግዚአብሔር እንደዚህ አይሰማም። ምን ስላደረኩሽ ነው በሽተኛ? ምን ስላደረኩሽ ነው በሽተኛ? ስለሆንክ አሁን አንተን አስቀብድጄ ሐኪም ቤት አስወስድሃለሁ። አንተ እኮ ሰው ቤት አይደለም የሚያስፈልግ ማገገሚያ ነው የሚያስፈልግ። እየተናገረች ልክ ናት። ጤነኛ የሆነ ሰው እንደዚያ አያደርግማ። በትንሽ እንኳን የሆነ ሪስፔክት አድርገህ እንኳን ማውራት አትችልም ማለት ነው። ሴት ልጅን እንኳን ሪስፔክት አድርገህ ማውራት አትችልም። ሁሌ መተች እንግዲህ አንተ በሽተኛ ነህ። ከዚህ በኋላ አንተ ሆስፒታል እንጂ ማገገሚያ እንጂ ቤት አይደለም የሚያስፈልግ ብላ እንግዲህ ጽጌ የዳኒን ቅስም ሰብረዋለች። እዚህ ቆመ ጠብቀኝ ታያለ ብለ ተናግራለች ማለት ነው። በጣም በሚያሳዝነው ሁኔታ እንደዚህ አይነት ንግግር ትጠቀማለች ብዬ አላሰብኩም። እንደዚህ ስራም ድራማም ከሆነ እንደዚህ አይነት ንግግርን መጠቀም በጣም ከባድና በጣም የሚያሳዝን ነው። ጽጌ ያደረገችው ነገር ትክክልም አግባብም አይደለም። በእርግጥ እሱም ብዙ ነገሮችን አድርጓል፣ ብዙ ነገሮችን ሆኗል። ግን ሆኖም እንደዚህ አይነት ነገሮችን እንደዚህ አይነት ንግግሮችን ባትጠቀምበት በጣም አሪፍ ነበረ። ግን ይሁንም እንጂ ያው ነገሮች ተፈጥሯሉ። እንግዲህ ድራማው መልኩን ቀይሮ ጽጌ ወደ እነ ሀይላብ ተመልሳ ሀይላብ የሷ ጓደኛ ሆኖ እየመጣ ነው። እንግዲህ ኤፍሶንም ከዳኒ ጋር ለማሄድና ከዳኒ ጋር ለመቀጠል ፈልጋለች። እኔ እሱን ወደዋለው ፈልገዋለሁ ብላለች ማለት ነው። ሜሪን ደግሞ ውሰጂ በቃ አልፈልግም ይዘሹልኝ ውጪ ብላለች። እንግዲህ ምን እንደሚከሰት ምን እንደሚመጣ የምናየው ይሆናል። ወደ ቪዲዮ ተረጋጋ ሜሪ። ይኸውልሽ እኔ ምንም ነገር ነው ችግር የለውም ገባሽ አይደለ? የማደርገውን ነገር አምኜበት ነበር እያደረግኩ ያለሁት። ሰው አንቺ ምንም ብትሆኝ አልፈልግም። ውጪ እኔን አሳስሪኝና የሚመጣው አካል እኔ ደግሞ ምንም ነገር የሚመጣው አካል መጥቶ እኔን ያስወጣኝ ከዚህ ቤት ምንም ደግሞ ምን ያለበት ምናምን የሚያስፈልግ ችግር የለም። እዛ ተጋባለ። አሁን አሳክሙ ታማሚ ነኝ አሳክሙ። በሽተኛ ነኝ አሳክሙ። እንደዛ የምታስቡት ዳኒ በሽተኛ ነው። ለእኛ ሰው የማያደርጉ ነው። ስለዚህ በምናደርገው ነገር አትገናኙ። ምን አይነት አስተዳደግ ያደጋችሁ? የሰው ቤት ድረስ ገብታችሁ ሰው ለመደብደብ ቤት ድረስ ገብታችሁ ለመደብደብ ምትፈሩ መሰላችሁ እንዴ? መከበር እኮ መፍራት አይደለም። ማንም አይደላችሁ። እስከዛሬ አንቺ ሴት ነሽ። ምንም አይደለም። ምንም አታመጣም አንተ። ወደሱ ዞረሽ እንዳትመካች ይኸውልሽ ጉልበት በአይምሯችሁ አስቡ። ከሀያ ለየት የሚያደርገን በአይምሯችን ስለምናስብ ነው አይደለ? እናንተ ግን እንደ ሀያ ነው የሚያደርጋችሁ። እንዴ መደባደብ ስለቻልሽ ምን መፈራችሁ ነበር የሚመስላችሁ? ስለዛሬ ታመጪው ነገር የለም። ምንም ታመጣው ነገር ይሄ ሁሉ ነገር የምናደርገው ማለት ነው ፍቅር ብዬ ነው። እሺ ማንም ሳይንቀኝም ፍቅር ብለህ አይደለም። ፍቅር ያንተም ማታውቅ ፍቅር ማንም አይደለሽ። ያንተም ፍቅር ክብር ማንም አይደለሽ ማለት አንድ ነገር ልንገርሽ፣ በጣም እዚህ ጋር የታዘብኩትን ነገር ልንገርሽ። ፍቅር ከእሱን ተማሪሽ አፍቃሪ እኔ ጋር ስትናገር የነበረችውን በሙሉ ሲመጣ አንገቷን የደፋችው ፍቅር ከእሷ ተማሪ። እሱ እዚህ ቤት ሲመጣ አንገቷን ተሰበረ። ፍቅር ይሆናል ተናገረች። በምትፈልጊው መንገድ ተገለባበጭ። አንቺ ማሰብ ትችያለሽ አይደለ? በአንቺ ሚዛን የምመዘነው አንቺ ማነሽ? ሜሪ ነው እንደዚህ ያረጋጋው። ዳኒ ተረጋጋ። ምንም የምረጋጋው ሌላ ነገር ውስጥ እየከተትከኝ ነው። አንተ ግን ሌላ ነገር ውስጥ እየከተትከኝ ነው። እኔ ምንም ማድረግ የማይመለከት ነው። እንግዲህ በጣም በሚያሳዝነው ሁኔታ ፍቅርም ክብርም አይገባህም። ዳኒ አንቺ ማን ስለሆንሽ ነው ጽጌን ሜሪንም አንቺ ማን ስለሆንሽ ነው እንግዲህ በአንቺ ሚዛን ላይ የሚለካው በአንቺ ሚዛን ላይ የሚተመነው እሱ ማን ስለሆናችሁ ነው እናንተ። ስለዚህ አያስፈልግም ውጡልኝ አልፈልጋችሁም ብላ እንግዲህ ጽጌም ያው በቁርጠኝነት ተናግራለች። ግን ይሁንም እንጂ በመጨረሻ ኤፍሶን እኔ ዳኒን ፈልገዋለሁ ከዳኒ ጋር መሆን ፈልገዋለሁ ብለዋለች። በዛ መሀል ደግሞ ጽጌ በጣም ያው
ደንግጣለች ማለት ነው። ያ ይሆናል ብላ ስላልጠበቀች ያ ይሆናል ብላ እንደዛ ይፈጠራል ወይንም ኤፍሶን ወደ ዳኒ ትመለሳለች ብላ ስላልጠበቀች ሊሆን ይችላል። ግን ይሁን እንጂ ጽጌና ዳኒ እስካሁን ድረስ የምርም እውነት በእንደዚህ ክርክር ነው ወይ ያለ የሚባለው ነገር ያው እንግዲህ በጣም የሚገርምና የሚያሳዝን ነው። እንግዲህ በዚህ በመጨረሻ ምንድነው ሊሆን የሚችለው የሚለውን ነገር አብረን እናያለን። እንግዲህ ኤፍሶን ዳኒን ይዛ ዳኒን መልቀቅ አልችልም ከሱ ጋር መሆን ነው የምፈልገው እያለች ከዳኒ ጋር ሆናለች። ለጽጌ ያላት ፊሊንግስ ጽጌ ምን አይነት ስሜት እየተሰማት ነው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ላይክ እያረጋችሁ አበረታቱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉ። ወደ ቪዲዮ ምንድነው እያሰብሽ ያለሽው? ወንድም እንጂ ባሉ አይደለም። ወንድም ደግሞ አብሮ ደግሞ ይኖር ምንጭት ባልባል ተረጋጋ። እንደማትረጋጋ እናንተ እንደዚህ አይነት ነገር በማድረጋው ነው ያሸነፋችሁ ነበር የሚመስላችሁ። እሱን ንገሪያቸው። ማን ይፈልግሽ? አንድ አጭር አማርኛ ዳኒ ቴንክ ዩ መቆየት ትችላላችሁ። ኤክሱ ወንድምሽ ነው እዚያ ያለው። ምን አገባሽ? ወንድሟ ህፃን ልጅ አይደለችም። ህፃን ልጅ አይደለችም። አንቺ ለቀሽ ከቀጣ አንቺ ለቀቀሽ አንቺ አይመለከትሽም እኮ ወደሽ አይመለከትሽም። እሱ የማይሆን ነገር ፍቅር አይደል እንደዚህ የሚያደርገው? ፍቅር ነው። አንተ ፍቅር አይደል እንዴ? ቤት ይዘህ የመጣው የሰው ሚስት የቀማው ፍቅር ነው ብላ ምን ያደረግሽ መስሎሽ? ዛሬ እሱ እንደሚወድሽ አሰብሽ? ልክ አይደለም። የኔ እናት አንቺ ከኛ ፍቃሪ ነሽ። እስከ ዛሬ ከልጅነት ጀምሮ ምንም ያጎደልኩልሽ ነገር የለም። አዲስ የሚደረግ ልዩ ነገር እያደረኩ ያሳደጉሽ አይመለከትሽም። እጇን አይመለከትሽም። ስኬተኛው ምን እየሞከርሽ ምን እንኳን አይደለም እኮ ምን ለመፍጠር እየሞከርሽ ነው? እንኳን አልፈጠርኩም። የምትፈልገው ሰው ማለት ከዚህ ልጅ ጋር ከዚያ ሁሉ ነገር በኋላ እንደዚህ ሆኖ ካሳደግሽ ወንድምሽና ከሱ መቼ መማታቂት ነው። እንግዲህ ጽጌን በማናደድ እንደዚህ ሆኖ ከሚጠብቅሽ ወንድምሽ እሱን ነው የምትመርጪ? ይሄ ሁሉ ነገር ከተፈጠረ በኋላ እሱን መርጠሽ ልትሄጂ ነው ወይ ብሎ ወንድሟም በጣም ተናዷል። የኤፍሶን ወንድም ኤፍሶን ግን እኔ ወደዋለሁ፣ አፈቅረዋለሁ፣ ከዳኒ ጋር መሆን ነው የሚፈልገው። አንተ ጽጌን እንደወደድካት እኔም ደግሞ ዳኒን ስለሚወደው ከዳኒ ጋር መሆን ነው የሚፈልገው ብላለች ማለት ነው። በጣም በሚገርመው ሁኔታ ጽጌ አይሆንም ብላ ልትከለከል ብትሞክረውም ኤፍሶን ደግሞ አይሆንም እኔ ከዳኒ ጋር መሆን እፈልጋለሁ፣ ዳኒን ነው የሚፈልገው ብላለች ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ